አብነት ከሆስፒታል ወጥታለ። የአካል ጉዳት እንግዲህ ብዙም አልደረሰበትም። አብዜር ባለፈው በጣም ተወስቶት ነበር ከሆስፒታል። አብነት ወደ ቤት ተመልሷል። እንዲሁ ደግሞ የሚያሳዝነው ነገር የህብሰት እንግዲህ አሁንም የስቃይ መከራዋ እንግዲህ እንደጨመረ ነው። በጣም ብዙ መድኃኒት አመጣች እየከሸፈባት እንግዲህ በአምላክና እየከሸፉላት በእግሯን ቆማ እንድትሄድ አድርገዋታል። ይፋት እንግዲህ አሁን በስተመጨረሻ አይኗን ለማጥፋት አስባ መርዝ አንግታ ነበረ ማለት ልትረጭባት ሙከራ ያደረገችው። ነገር ግን ታፈሱ ሳየች አሳምናት ስለሌለ በውሃ ቀይራባት ነበርና ነገር ግን ብትቀይረውም የእቃው የመርዝ መያዣ ኃይለኛ ስለሆነ በውሃው ገበች ተቀላቀለውም አይኗን ጉዳት አድርሶባታል። በጣም የሚያሳዝነው እንግዲህ የህብሰት መጨረሻ ምን ይሆን? አሁን ላይ ግን በጣም ይፋት እና አቶ አለሙ እየተሰማ አይደለም። አቶ አለሙ እያስመሰለን ቢሆንም ከህብሰቴ ጎን ነው። አሁን ላይ ይፋትና አቶ አለሙ ራሱ በስራ ሁኔታ እየተፈራረቁና እየተለያዩ ይመስላል። እንግዲህ አብነትም ወደ ቤቱ ተመልሷል። በአምላክ ግን በጣም መሽኩል ሆኗል። እዛ ጋር አብነት ሰው ያስፈልገዋል፣ እዚህ ጋር ደግሞ ህብሰት ሰው ያስፈልጋታል። በጣም ለሁለቱም እዛም እዝም እያለ መከራ ውስጥ ሆኗል። ሄርሜላም እንግዲህ እያለቀሰች ትገኛለች አሁን ድረስ ማለት ነው። እንግዲህ አሁንም ዳግመኛ ልምጣና እኔ ላስታመክ ልግዝ ቤት ልግባ እያለችው የደወለችበት ትገኛለች አብነትን። አብነት ግን ላደረግሽልኝ ሁሉ አመሰግናለሁ፣ ከአሁን በኋላ ግን አልፈልግም ብሎ እያላት ነው። ያንንም እንግዲህ አልሰማም ብላ ወደ ቤቱ አሁንም አምርታለች ማለት ነው። የሄርሜላ ምርጫ እንግዲህ መጨረሻዋ እንደዚህ ሆኗል። አሁን ላይ እየጸናች ነው፣ ግን በአምላክ አብነትን ሁለተኛ እንዲያታቀርባት ብሎታል ማለት ነው። ጀግና ታፈሱ ህብሰትዬን አይኗ እንዳይጠፋ ከትልቅ መከራ አረታታለች። ነገር ግን ደግሞ በህብሰት ምክንያት ይፋት እንግዲህ ከመሬት አስተኝታ በጣም ቀጥቅጣ አርጋ ደብድባታለች ማለት ነው። ግን አሁን ይፋት ማለት ነው ማን ታፈሱዬ ግን እንደዛ ስትረግጥሽ ለምን አስተኝተሽ አረግጫትም? ይፋትንስ ቢሆን ማለት ነው አንሰሽ ነው። ወይኔ ይፋት እኮ በንዴት ራሷን ልታጠፋ ነው የምትደርሰው። እንግዲህ በጣም ተናዳለች። ምክንያቱም ዛሬ ያወቀችው እስከ ዛሬ የምትሰጣትን መድኃኒት እንደምትሸውዳት ነው የገባት ማለት ነው። እና ከሰዓት መድኃኒቱ ከሰጣት ሰውዬ ጋር ደውላ አንተ ትክክለኛ ነው ወይ መድኃኒት አልሰራም ስትለው እኔ ትክክለኛ ነኝ ነበር ያላት። እና አንተ ትክክል ከሆንክ ችግር የለውም አውቀዋለሁኝ የቀየረብኝን ሰው ነበር ያለችው ማለት ነው። ከዚያ እንግዲህ እቤትስ ደግሞ ታፈሱና ህብሰት ብቻ ስለሆነ ያሉት ያታፈሱ ናት ብላ ያው እሷ ነው እንዲሁም በአምላክ መጥቶ ከክላሷ ከህብሰት ጋር ሲዋሩ አይዞሽ አብሽሪ ብላ ስታባብላት ታፈሱ እንግዲህ አንቺ ነሽ የምትገመችው ወይም አንቺ ነሽ ከአንቺ ላይ አትወርድም ተጠንቀቂ እያላት ነበርና አገኘችው ሆን ስታበልጣቁ ነበር ምትላት እያለች እንግዲህ ጀግንነቷን ስታጫውት ነበር። ከዚያም በኋላ እንግዲህ ካረገችበት በኋላ በር ቆልፋ ነበር ህብሰትን እንግዲህ እንደዚህ ያሰቃየቻት ማለት ነው። ክፈቹ በሩን እየገደልሻት ነው እንዴ እያለች በጣም የተጨነቀኝ ነበርና አታናግረኝ ሂጂ ከዚህ እንግዲህ እመጣልሻለሁ እያለቻት ነበር በፊት ማለት ነው። ከዚያ በኋላ ህብሰት አይን ላይ እንግዲህ መድኃኒቱን ካረገች በኋላ ወጣ ሄደች ማለት ነው። ከወጣ ከሄደች በኋላ ደግሞ ለምንድን ነው እንደዚህ የምትሆነው ብላ አስፈራርታት ሄዳ ነበር ማለት ነው። እዚሁ ማለት እንግዲህ ለህብሰት ሄዳ አይኗን ለማጠብ ሞከረች፣ ግን ብታጠብም በጣም አሰቃየት። ምክንያቱም መርዝ ስለሆነ በጣም አሟት ነበር ብትቀይረው ማለት ነው። እሷ ህብሰት ያው በጣም ያማትም ግን አልጎዳትም። ነገር ግን ደግሞ ታፈሱ እንደቀየረችው ነበር ያወቀችው ማለት። ምክንያቱም ደግሞ ብትቀይረውም ቶሎ ስለማይሄድ መርዙ ትንሽ ስለሚበቃው ከውሃው ጋር ያለውን መጠን መንጣጣት ማለት ነው። በጣም ጨንቋት አይኔ ጠፋ ነው ስታለቅስባት ውጭ ላይ ወጣ ስትል አባትየው መጣ ማለት ነው።
ልጅ ብላ ስትጮህበት ወደ ክላስ ሲገባ ግን ህብሰት በጣም አይኗን ጨምድዳ ተቃጠልኩ አባቴ እያለችው ነበር። ከዚያ አንስቶ ደግሞ ይፋት አይታታለች ወይ ስትል አይ ይፋት ምንም የሚያገናኛን ነገር የለም አታውቅም ነበር ያለችው። ምክንያቱም ይሄን ያለችው እንዳይጣሉ ነው። ህብሰትዬ ለራሷ እየተሰቃየች ለሰው ታስባለች ማለት ነው። እና ከዚያ በኋላ እንግዲህ ወደ ሐኪም ቤት ነበር የሄደችው። ዋና አባቷ ይዟት ሄደው ሐኪም ቤት ይዞ መሄዱ ሀይቀን አንድ ነገር ነው። ምክንያቱም ግን ይፋትን በቀደም አስጠንቅቋታል። እኔ ለአብነት ስራውን ሰጥቻለሁ፣ አንቺ አርፈሽ ተቀመጭ፣ ምንም ነገር እጅሽን አንሺ ብሏል ነበር እና ደግሞ አሁን እኔ ተላጠፋሁ ብላ ነው ይፋት እንደዚህ የምታደርገው እንጂ አቶ አለሙ እኔ እንዳገባትም እንዲገላት ሰጥቻለሁ አብነት ብሏል ነበር እና እሷ ግን በራሷ እጅ እንድታጠፋ ነው የምፈልገው ማለት ነው። እና አብነት የሚወ ደግሞ አገባለሁ ሲል አቢዘር መጥቶ ያው ደብድቦት እንግዲህ እሱም ደግሞ ሰርጉ እንግዲህ አልሆነም ማለት ነው። ምክንያቱም ህብሰት ደግሞ አቢዘር ይወዳታል ማለት ነው። ልጅ ጓደኛዋ ስለሆነ ይወዳታል። ከዚያም እንግዲህ ከዚያም ሲመጣ በአምላክ ደውላለት እንትና አምላክ ከሄዱ ነበር አብነት ከሄዱ ማንም ደውለው ሲለው እንትና ታፍሱና ይብስት ናቸው ስላቸው የሆነ ነገር አድርጋት ሆና ሄድ ብሎት እንግዲህ ወደዚህ ሲመጣ ምንድን ነው ሲላት ሁለታቸውም ተፋጠዋል ማለት ነው። ይፋትና ታፈሱ ምንድን ነው ያረሻል ልጅቱን ብሎ አንገቷን አንቆ ሲይዛት ያው አለቅም ስላታፈሱ ምንም አላደረገችም እሷ ብላ እንደገና ታፈሱ ከይፋት ሆነ እንግዲህ በአምላክን አረጋገችው ማለት። ከዚያ በኋላ እሷም ሄደች ይችል ትወደታለህ አይደል ተወደታለህ እያለችው ነበርና በአምላክን አወደታለሁ ነበር ያው እንግዲህ መውደዱን ያሳውቋታል ማለት ነው። ከአሁን በኋላ ብዙ ነገር ይመጣል ተላረፍሽ እያላት ነበር እና እንደሚወዳት ነግሯታል እንግዲህ ማነው ይፋት። ከዚያም በኋላ ታፈሱ ሲጠይቃት እንደዚህ መድኃኒት አድርጋባት ነው እኔ ግን በውሃ ቀይሬዋለሁ ስልክ አላነሳልኝም ቶሎ እንድትደርስልኝ ነበር ብላ አለችው ማለት ነው። ያን እንግዲህ አጣርታ በኋላ ማን እንደቀየረው ስታስብ ሆስፒታል ሄደው ሲመጡም እንዳላወቀች ምን ሆናችሁ ነው የተያችሁ ነው እያለች እንግዲህ ታብድ ብድግ አለች ማለት ነው። ይፋት ይሄን ነገር እጅሽ የለበትም አይደል ሐኪሙ ከመርዝ ጋር የተቀላቀለ ውሃ ነው የገባባት ብሏል እና ማን ያደርገዋል ማንስ አመጣው ብሎ አቶ አለሙ እያፋጠጣን ነበር ማለት ነው። በአምላክ ደግሞ ምን ነው እያንደለው ውስጥ እንደማታውቂ ታወሪያለሽ እያላት ነበር እና ያው ሆኖ ዞሮ ስልክ ተደወለና ትቷት ወጣ ማለት ነው። ምንድን ነው እያለችው ስራ ነው ብሎ እሱ በጣም ተቀይሟታል አቶ አለሙ ማለት ነው። በአምላክም እንግዲህ ከህብሰቴ ጋር ገብቶ እያወራት ነበር ማለት ነው። ሂድ ብዙ ተቀመክ ስትለው በራፉን ዘግቶ ጭራሽ አጠገቧ ተቀምጦ እሷን ለመጻናት ሞከረ ማለት ነው። አሁን ላይ በአምላክ እንግዲህ ወደ መሩ እየሄደ መስሎኛል። ምክንያቱም እርግጠኛውን ሊወጣና እነ ይፋትም እና አቶ አለሙ እንደሚወዳት እንዲያውቁ እየፈለገ መሰለኝ። እንግዲህ ታፈሱ ስከዋ ማን ነው አብዝታበታለች ማለት ነው። በጣም ተሳዝናት ታፈሱ ማለት የዋናት አልደረሰላትም በአምላክም ማለት ነው። በጣም ቀጥቅጣታለች እንግዲህ ታፈሱዬ